إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم. حديث كأبي الدرداء رضي الله عنه تلالفه نبينا عليه الصلاة والسلام من إلالو خلق الله آدم حين خلقه الله آدم فطرة الصنب فتروا جزي فضرب كتفه اليمنى كان يتكشون متى درجوا فأخرج ذرية بيضاء ነጭ ዘሮችንም አወጣ كأنه مذر ልክ እንደ ቀይ ጉንዳን አናሳ የሆኑ ማለት ነው። وضرب كتفه اليسرى የግራ ትከሻውንም መታ አደረገው فأخرج ذرية سوداء ጥቁር ዘሮችንም አወጣ كأنه ملحمم ልክ እንደ ፍም የመሰሉ فقال للذي في يمينه በቀኝ በኩል ላሉት ምን አላቸው إلى الجنة ወደ ጀነት ነጭ ዘር የተባሉትን ولا أبالي قد اللنيم وقال للذي في كفه اليسرى إلى النار ولا أبالي بقراتك الشوى كل اللوث دقمو ودا أساتيدو الزنبا مقباتاتشو قد اللنيم مالاتشو إلى يوهن حديث الخطيب التبريزي المشكات المصابيح لا يزقبوت عندهم إمام أحمد بمسنداتشو يزقبوت حديثنا بزي حديث لاي نج زروچنا تقور زروچ تبلو ستكس نجنا تقور يتبالو ነገ በዕለተ ትንሣኤ የእምነትና የክህደት ምሳሌ ሆኖ የሚቀርበውን የፊት ገጽታ ለመግለጽ እንጂ በምንም አይነት መልኩ ከመልክ ጋር የተገናኘ እንዳልሆነ ቀጥሎ በሚጠቀሱት ምክንያት እናያለን ማለት ነው። አንደኛ ጌታ አላህ ዘንድ መበላለጥ አላህን በመፍራት እሱን በማወቅና የሱን በመታዘዝ እንጂ ነጭ ወይ ጥቁር በመሆን እንዳልሆነ በብዙ የቁርአን ክፍሎች ይሄው ጌታ አላህ ራሱ ስለሚነግረን አላህ በሱረቱል ሁጁራት ምዕራፍ 49 አንቀጽ 13 ላይ ያ አዩሃ الناس እናንተ ሰዎች ሆይ ኢና خلقناكم من ذكر وانثى እኛ ከወንድና ሴት ከአደምና ሐዋ ግንኙነት ፈጠርናችሁ وجعلناكم شعوبا وقبائل ጎሳዎችና ነገዶችም አድርገን ከፋፈልናችሁ لتعارفوا እንድትተዋወቁ እንድትግባቡበት إن أكرمكم عند الله أتقاكم አላህ ዘንድ ግን በላጫችሁ አላህን ፈሪያችሁ ነው ይላል። በመጥቆር ወይ በመንጻት ሳይሆን አላህን በመፍራት ነው በላጭነት የሚገኘው። ኢነላህ ዓሊሙን ኸቢር አላህ ውስጥ አዋቂ ረቂቅ የሆነ ጌታ ነው ብሎ አየቱ ይቋጨዋል ማለት ነው። እንዲሁም በሱረቱ ሩም ምዕራፍ 30 ቁጥር 22 ላይ ወሚን አያቲሂ ኸልቁ ሰማዋት ወልአርድ ሰማያትና ምድርን መፍጠሩ ወእኽቲላፉ አልሲነቲኩም ወአልዋኒኩም ቋንቋዎቻችሁና መልኮቻችሁን መለያየቱ ከአስደናቂ ምልክቶቹ ነው ይላል። አላህ ራሱ ቋንቋዎቻችንን ለያይቶ ከፋፍሎ እንደፈጠረው ሁላ የተለያየ መልክ የሰጠንም ይሄው ጌታ ራሱ ጥቁረትንም ንጻትንም ሌላውንም ማለት ነው። ተመልሶ ጥቁር ዘሮችን ጥቁር ስለሆነ ፊታቸው ወይ መልካቸው ስለጠቆረ እሳት ይቀጣል የሚል እምነት ፈጽሞም የለንም። ይሄ የአላህ የአምላክነቱ መገለጫ የአንድነቱ ማሳያ ምልክት ነው። እንደዚሁም በሐዲስ ላይ ሶሒህ አልቡኻሪ እና ሙስሊም ላይ እንደተዘገበው ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ቂለ ያ ረሱላላህ ዐለይሂ ሰላቱ ወሰላም አንቱ የአላህ መልእክተኛ ሆይ መን አክረሙ ናስ ከሰዎች ሁሉ የተከበረ የተሻለ ማን ነው ሲባሉ ቃለ አትቃሁም አላህን እጅግ በጣም ፈሪ ብለው መበላለጥ በተቅዋ መሆኑን የነገሩን። በሌላ የኢማሙ አሕመድ ሙስነድ ዘገባ ላይ ደግሞ እንደተላለፈው كأبي نصر عند تجلسه من سمع خطبة رسول الله صلى الله عليه وسلم في وسط أيام التشريق من إلى حدثني من سمع خطبة رسول الله بأيام التشريق مهلا كبابلاي يا الله ملك تنيا إهن خطبة يا سيادر قوي سما سو نجرين من قالوا فقال يا أيها الناس إن أنت سويت شوي ألا إن ربكم واحد وإن أباكم واحد አዋጅ ጌታችሁ አንድ ነው አባታችሁም አንድ አደም ነው። አላ ላ ፈضل لعربي على عجمي አረብ ለሆነው አረብ ባልሆነው ላይ ምንም ብልጫ የለውም። ወላ لعجمي على عربي አረብ ያልሆነውም በአረብ ላይ ምንም ብልጫ የለውም። ወላ አሕመር على أسود ቀዩ በጥቁሩም ላይ ወላ أسود على أحمر ጥቁሩም በቀዩ ላይ ምንም ብልጫ የለውም። ኢላ ቢተቅዋ አላህን በመፍራት ቢሆን እንጂ ብለው ተናገሩ።
ስለዚህ ጥቁር የሆነ ሰው ከቀዩ ወይ ከሌላው የሚያንስበት እንዲሁም የሚበልጥበት ምንም ምክንያት እንደሌለ የሚያበላልጠው አላህን መፍራት እሱን መታዘዝ እንደሆነ ተገልጿል። ከነዚህ ተነስተን ጥቁርና ነጭ ዘር ተብለው በዕለተ ትንሣኤ ወደ ጀነትና ወደ ጀሃነም የሚነዱት ለእምነትና ክህደት ምሳሌ ሆኖ የገባ አገላለጽ እንጂ የመልክ መጥቆርና መንጻት ምንም ዋጋ እንደሌለው ከዚህ እንረዳለን ማለት ነው። ሁለተኛ መልሳችን ደግሞ በቅዱስ ቁርአን ውስጥ በብዙ ክፍሎች ላይ ይህ ጥቁረትና ንጻትን ነጭና ጥቁር መሆንን በዕለተ ትንሣኤ የእምነትና የክህደት ውጤት እንደሆነ መናገሩ በራሱ ትልቅ ማስረጃ ነው። ለምሳሌ ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 106 እስከ 107 አላህ ምን ይላል? የውመ ተብየዱ ውጁሁን ወተስወዱ ውጁህ ይላል። ፊቶች የሚያበሩበት ነጭ የሚሆኑበትንና እንዲሁም ፊቶች የሚጠቁሩበትን ቀን አስታውስ ይላል። እነማን ናቸው የሚጠቁሩት? እነማን ያበራሉ ነጭ ይሆናሉ ስንል ፈአመ الذين اسودت وجوههم እነዛ ፊቶቻቸው የጠቆሩትማ ምን ይባላሉ? አከፈርቱም ባዕደ ኢማኒኩም ከእምነታችሁ በኋላ ካዳችሁን ፈذوقوا العذاب بما كنتم تكفرون ትክዱ የነበራችሁ በመሆናችሁ ምክንያት የእሳትን ቅጣት ቅመሱ ይላቸዋል። ጥቁር ዘር በመሆናችሁ ሳይሆን ትክዱ የነበራችሁ በመሆኑ የእሳትን ቅጣት ቅመሱ። ወአመ الذين ابيضت وجوههم እነዛ ፊቶቻቸው የሚያበሩት የነጹት ደግሞ ففي رحمة الله በአላህ እዝነት በቸርነቱ በጀነት ውስጥ ይሆናሉ። ሁም ፊሃ ኻሊዱን በውስጧም ዘውታሪዎች ይሆናሉ ይላል። ስለዚህም ፊቶች ይጠቁራሉ ሲባል ነገ ዛሬ በክህደታቸው በአመጻቸው ምክንያት ነገ የዛን ዋጋ ውጤት ተቀብለው ያ ጥቁረትን በጥቁረቱ መወሰኑ እንጂ ጥቁር ዘር በመሆናቸው እሳት ላይ ተወስኖባቸው አይደለም። ሁለተኛ ማስረጃ ሱረቱ ዙመር 39ኛው ሱራ አንቀጽ 60 ላይ ويوم القيامة بألة تنسائي ترى الذين كذبوا على الله النزاب الله ليس واشوين نبروتن تم لكتاتشو الله من هنا وجوههم مسودة في توتشاتشو يتقروا هنا وتاتشو الله أليس في جهنم مثوى للمتكبرين بجهنم مسلتي بتنيوش لكراتنيوش معرفة إلا من دي الانجيلا سلزهم ፊቶቻቸው ነገ የጠቆሩ የሚሆኑት ማን ናቸው? ዛሬ በጌታቸው ሲዋሹ የነበሩ አመፀኛ ከሃዲዎች ናቸው። ሶስተኛ ማስረጃ በምዕራፍ 39 ሱረቱ ዙመር ቁጥር 60 ላይ ማለት ነው። ይቅርታ አሁን እሱ የተነበበው ነው። በሌላ አየት ላይ አላህ ምን ይላል? በሱረቱ ዩኑስ ምዕራፍ 10 ከቁጥር 26 እስከ 27 للذين احسنوا الحسنى ለነዚያ እምነታቸውና ስራቸውን ላሳመሩ ሰዎች መልካሚቷ መመለሻ ጀነት አላቸው። ወዚያደቱን ከኛም ዘንድ የሆነ ሌላ ጭማሪ አላቸው። ወላ يرهق وجوههم قتر ولا ذلة ፊቶቻቸውን ጥቁረትም ሆነ ውርደት አይሸፍናቸውም ይላል አማኝ በመሆናቸው። ኡላኢከ አስሐቡል ጀነቲ ሁም ፊሃ ኻሊዱን እነዚህ የጀነት ሰዎች ናቸው በውስጧም ዘውታሪ ይሆናሉ። ወለዚነ ከሰቡ ሰይአት እነዛ ኃጢአትን የሰሩ ሰዎች ግን ጀዛኡ ሰይአትን ቢሚስሊሃ በሰሩት ኃጢአት አምሳያ ቅጣቱ አላቸው። ወተርሐቁሁም ዚላ ውርደትም ይሸፍናቸዋል። ማለሁም ሚነላሂ ሚን ዓሲም ከአላህ ቅጣት ሊያድናቸው ሊያተርፋቸው የሚችል ረዳት የላቸውም። ከአነማ ኡግሽየት ውጁሁሁም ቂጣዐን ሚነል ለይሊ ሙዝሊማ ልክ እንደ ድቅድቅ ጨለማ እንደ ሌሊቱ ክፍል ቁራጭ የሆነው ፊታቸውን እንደሸፈናቸው ነው ይላል። የድቅድቅ ጨለማው ጥቁረቱ ፊታቸውን የዛ የተወሰነ ክፍሉ ቁራጩ ይሸፍናቸዋል በማለት የፊት መጥቆር ከኃጢአት ከክህደት ጋር ተያይዞ ሲመጣ ነው የምናየው። ተጨማሪ ሱረቱ ዐበሰ ምዕራፍ 80 ከቁጥር 40 እስከ 42 ባለውም ላይ ውጁሁን የውመኢዚን ዐለይሃ ገበራ ፊቶች የዛን ቀን አዋራ ትቢያ ይኖርባቸዋል ይላል። ተርሐቁሃ ቀተራ ውርደትም ይሸፍናቸዋል። ኡላኢከ ሁሙል ጥቁረትም ይሸፍናቸዋል። ኡላኢከ ሁሙል ከፈረቱል ፈጀራ በጌታቸው ያመፁ ከሃዲዎች ናቸው ይላል። በእነዚህ አራት የቁርአን አንቀጾች ደግሞ የፊት መንጻትና መጥቆር ከማመንና ከመካድ ጋር በተያያዘ መልኩ በግልጽ ሲመጣ ነው ያየነው። ስለዚህ ነገም ጥቁር ዘሮቹ እሳት የተባሉት በእምነተ በክህደታቸውና በአመጻቸው ምክንያት ሲሆን ነጭ ተብለው የተገለጹት ደግሞ አማኞች መሆኑን በግልጽ መረዳት ይቻላል። ይሄ ሁለተኛ ምላሽ ነው። ሶስተኛው ደግሞ የምንሰጠው ምላሽ እውነት እንደተወራው ጥቁር የሰው ዘሮች ጀነት የማይገቡ ነጭ የሰው ዘሮች ደግሞ እሳት የማይገቡ የጀነት ቢሆኑ ኖሮ
ቀጥታ ተግባራዊ ከሆነው ምሳሌ ጋር የሚጋጭ አስተሳሰብ ይሆን ነበር። እንደ ናሙና ያክል 3 ሰዎችን በሐዲስ እንጥቀስ። የነቢያችን አለይሂ ሰላቱ ወሰላም ሙአዚን የሆነው ሐበሻዊው ቢላል ነው። አቢ ሁረይራ ባስተላለፈው ሐዲስ ረሱል አለይሂ ሰላቱ ወሰላም ምንድነው ያሉት? ሰላተል ፈጅር ላይ ያ ቢላል ሐዲስኒ ቢአርጃ ዐመሊን ዐሚልተሁ ፊል ኢስላም፣ እስቲ በእስልምና ውስጥ ትልቅ ተስፋ የምታደርግበት የሰራኸውን ስራ ንገረኝ። ፈኢኒ ሰሚዕቱ ደፈነ ዐለይከ በይነ የደይ ፊል ጀና፣ የጫማህን እንቅስቃሴ በጀነት ውስጥ አይቼዋለሁ ተመልክቻለሁ አሉ። ስለዚህ ይሄ ምንድነው የሚያሳየው? ያንተን የጫማ እንቅስቃሴ በጀነት ሰማሁ ሲሉ መልእክተኛው ቢላል ጥቁር መሆኑ ጀነት ከመግባት እንዳልከለከለው ነው። ጥቁር የሰው ዘር መሆኑ ጀነት ከመግባት ምንም አልከለከለውም። እንደውም ከፊት ለፊቴ ጀነት ስትገባ ሰምቻለሁ ሲሉ ይሄ ምንድነው የሚያሳየው ማለት ነው? ጥቁር መሆን ጀነት ከመግባት አይከለክልም። ሁለተኛ ደግሞ ያቺ ኢምራአቱን ሰውዳ አዙሪት በሽታ የነበረባት ጥቁሯን ሴት እንመልከት። አጣ ኢብኑ አቢ ረባህ ረሂመሁላህ ምን ይላል? ቃለ ሊ ኢብኑ ዓባስን ዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁማ እንዲህ አለኝ፣ አላ ኡሪከ ኢምራአተን ሚን አህሊል ጀና፣ ከጀነት ሰዎች የሆነችን ሴት አላሳይህም እንዲህ አለኝ። ቁልቱ በላ፣ እንዴት አሳየኝ እንጂ ስለው፣ ቃል ሃዚሂ ልመርአቱ ሰውዳ፣ እቺ ጥቁር ሴት አለ። ተመልከቱ፣ ጥቁረቷ ጀነት ከመግባት አልከለከላትም። እቺ ጥቁር ሴት ነች። አተቲ ነቢይ ሰለላሁ ዐለይሂ ወሰለም ፈቃለት፣ የአላህ ነቢይ ዘንድ መታ ምን አለች? ኢኒ አስራ፣ እኔ አውድቅ በሽታ አለብኝ ይጥለኛል። ወኢኒ አተከሸፉ፣ በምወድቅበት ሰዓት ደግሞ ቀሚሴ ይገለጣል ሰውነቴ ይታያልና፣ ፈድዑላህ ሊ፣ አላህ ከዚህ በሽታ አፊያ እንዲያደርገኝ ይለምኑልኝ ስትላቸው፣ ቃል መልእክተኛው ምን አሉ? ኢንሺእቲ ሰበርቲ ወለኪል ጀና፣ ከቻልሽ ትዕግስት አድርጊ፣ በዚህ ፈተና ከታገሽ ካላማረርሽ አንቺ ጀነት ነው የምትገቢው አላት። ወኢንሺእቲ ደዐውቱላህ አን ዩዓፊየኪ፣ ወይም ደግሞ ካልሆነ ጤናውን ሆነ ለጊዜው ያሳሰበሽ አላህን ለምናለው እዚሁ አፊያ ያደርግሻል ምረጪ ሲሏት፣ ፈቃለት አስቢር፣ እታገሳለሁ አለች። ጀነቱን መረጠች። ፈቃለት ኢኒ አተከሸፍ፣ ግን በምወድቅበት ሰዓት ልብሴ ይገለጻልና ስትል፣ ፈድዑላህ ሊ አን ላ አተከሸፍ፣ እንዳይገለጽብኝ ዱዓ አድርጉልኝ ብላ መልእክተኛውን ለመነች። ፈደዓ ለሃ፣ እሳቸውም ዱዓ አደረጉላት። ረዋሁል ቡኻሪ፣ ቡኻሪ የዘገበው ነው። ሰብር ካደረግሽ ጀነት አለሽ። ጥቁር ሰው መሆንሽ፣ ጥቁር ዘር መሆንሽ ጀነት ከመግባት የሚከለክል የለም። ሶስተኛው ደግሞ አሁንም ሌላ ጥቁር ሴት ወይም ጥቁር ወንድ፣ አንዳንድ ዘገባዎች ወንድ ነው ይላሉ፣ በሌላ ዘገባ ደግሞ ሴት ነው ይላሉ። ቁም ነገሩ ጥቁረታቸው ጀነት ከመግባት ያልከለከላቸው መስጊድን ስነ ስርዓት ሲጠብቁ የነበሩ ናቸው። ይህም እንደዚሁ ቡኻሪና ሙስሊም በዘገቡት ሐዲስ ከአቢ ሁረይራ የተላለፈ ነው። አነ ኢምራአተን ሰውዳ ካነት ተቁሙል መስጂድ፣ መስጂዱን ነዛፋ ንጽህናውን ሲጠብቁ ሲያስተካክሉ የነበሩ አንድ ጥቁር ሴት ነበረች። ወይም ደግሞ በሌላ ዘገባ አውሻብ ወጣት ወንድ ነበረ ሚላለ። ፈፈቀደሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈሰአለ ዐንሃ፣ ያጧት ጊዜ የት ሄደች ብለው መልእክተኛው ጠየቁ። ፈቃሉ ማተት፣ ሞታለች ተብሎ ሲነገራቸው፣ አፈላ ኩንቱም አዘንቱሙኒ፣ ታዲያ አታሳውቁኝም ነበር እንዲህ አሉ። ያው እነሱ ጉዳዩን ዝቅ አድርገው ስላየዋት ይሄን ያህል መልእክተኛው የሚጠሩበት ጉዳይ አይደለም ብለው አምነው ነበር። መጨረሻ ላይ ዱሉኒ ዐላ ቀብሪሃ፣ ለማንኛውም እስቲ ወደ መቃብሩ አመላክቱኝ አሉ። ከዛ የተቀበረችበትን ቦታ ወስደው ለመልእክተኛው ሲያሳዩ፣ ፈሰላ ዐለይሃ፣ ሶላተል ጀናዛ ሰገዱ፣ ዱዓ አደረጉላት። ثم قال፣ ከዛም ምን አሉ? ኢነ هذه القبور مملوءة ظلمة على أهلها፣ እነዚህ መቃብሮች በባለቤቶቻቸው ላይ በጨለማ የተሞሉ ናቸው። ወኢነ አላህ ዩነዊሩሃ ለሁም ቢሰላቲ ዐለይሂም፣ ለነሱ በማደርገው ዱዓ አላህ ቀብሩን ብርሃን ያደርገዋል አሉ። ስለዚህ ጥቁር መሆን ጀነት ከመግባት የሚከለክል አይደለም። በተቃራኒው አቡ ለሃብን እንውሰድ። የነቢያችን ሰለላሁ ዐለይሂ ወሰለም አጎት በጣም ቀይ ነበር፣ ፊቱ የሚያበራ ማለት ነው። ነገር ግን ያ ቅላቱ ያ ንጻቱ ጀነት እንዲገባ አልዳረገውም፣ እሳት ከመሆንም አልተከላከለለትም። ስለዚህ ቁም ነገሩ በማመንና መታዘዝ የሚሆን ጉዳይ እንጂ ሌላ አይደለም። በእነዚህ 3 መንገዶች ግልጽ በሆነ መልኩ የሐዲሱን መልእክት መረዳት ይቻላል ማለት ነው። አራተኛ ደግሞ ለእነዚሁ ባለቤቶች እንደው ዕውቀቱ ባይኖራቸውም ጥያቄ እናቅርብላቸው። አላህ ከአደም ትከሻ ከቀኝና ከግራ ሲያወጣ ነጭና ጥቁር ዘር ብሎ ያወጣቸው እውነት መልክ ብቻ ከሆነ ነው ጥያቄ። ጥቁሮቹን ለጀሃነም ነጮቹን ለጀነት ካላቸው የተቀሩ ሰዎች የት ይሄዱ? ምክንያቱም የሰው ዘር ጥቁርና ነጭ ብቻ አይደለማ። በሙስነድ ኢማሙ አህመድ እንደተዘገበው ኢነላህ ኸለቀ አደም ሚን ቀብደቲን ቀበደሃ ሚን ጀሚዕል አርድ፣
አላህ አደምን ሲፈጥረው ከምድር ያፈር አይነቶች ሁሉ ወስዶ ነው የፈጠረው። فجاء بنو آدم على قدر الأرض የአደም ዘሮች መልክም አደም ከተፈጠረበት የአፈር አይነት ነው የመጡት። جاء منهم الأحمر ቀይ ሰው ዘር መጥቷል፣ والأبيض ነጭ መጥቷል፣ والأسود ጥቁር መጥቷል። وبين ذلك በዚህ መሃልም ይላል ነጭና ጥቁር ላይ ብቻ አይደለም። ስለዚህ የቅድሙ የአቢ ደርዳ ሐዲስ ጥቁረትና ንጻትን ሲገልጽ እምነትና ክህደትን ሳይሆን መልክን ከሆነ የሚገልጸው ሌሎቹ ለምን አልተነገረንም ዕጣ ፈንታቸው? ነገር ግን እምነትና ክህደት ሁለቱ ግሩፖች በሰው ልጅ ላይ ብቻ የሚታዩ ሶስተኛ የሌላቸው ናቸው። ቁርአን በሱረቱ አተጋቡን 64ኛው ሱራ አንቀጽ 2 ላይ هو الذي خلقكم فمنكم كافر ومنكم مؤمن አላህ ማለት እናንተን የፈጠረ ነው ከናንተ ውስጥ ከሃዲ ያለ አማኝም አለ ብሎ ለሁለት ነው የከፈለን። ስለዚህ ሐዲሱም ጥቁረትና ንጻትን ይሄን እምነትና ክህደትን ሊገልጽ የገባ እንጂ የሰውን መልክ ለማሳየት አይደለም። ቢሆን ኖሮማ የነጭና የጥቁሮቹ ዕጣ ፈንታ እንደተገለጸው የቀዮቹ በዛ መሃል አሉ የተባሉትም ለምን ዕጣ ፈንታቸው አልተነገረንም? ሐዲሱ አቢ ደርዳ ላይ ያለው ጥቁረትና ንጻት እምነትና ክህደትን በምሳሌ ሊገልጽ የገባ እንጂ በዘር ምክንያት ነገ የትንሣኤ ቀን የሚፈረድ ሆኖ አይደለም። ሐዲስ ላይ በኢማሙ ሙስሊም ዘገባ የተነገረውን ሐዲስ እጠቅስና በዚህ ቋጫዋለሁ። ነብያችን ሰለላሁ ዐለይሂ ወሰለም ኢነላሃ ላ የንዙሩ ኢላ ሱወሪኩም ኢነላሃ ላ የንዙሩ ኢላ አጅሳዲኩም ወላ ኢላ ሱወሪኩም አላህ ወደ ሰውነታችሁ ግዝፈት ወይ ወደ ቅርጻችሁ ማማር አይደለም የሚመለከተው ወላኪን የንዙሩ ኢላ ቁሉቢኩም ነገር ግን ወደ ልቦቻችሁ ጥራትና ወአዕማሊኩም ወደ ስራዎቻችሁ መስተካከል ነው የሚያየው ነው። ልብህ ከነጻ ምን ትሆናለህ? አማኝ ከሆንክ የጀነት ሰው ነህ። ልብህ ከተበላሸ የእሳት ሰው ነህ። ጥቁረትን እኛም በምሳሌ እኮ ስንጠቀመው ይሄ ሰው ልቡ ጠቋራ ነው እንላለን። ምን ማለታችን ነው? ክፋትን የሚያስብ በተንኮል የተሞላ ማለት ነው። ንጻትንና ጥቁረትን በዚህ ምሳሌ እንየው። ከስተትና ከማሳሳት አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።